ስትሄጂ ምን ይዘሽ መጣሽ ነው? በቃኝ ብለሽ ሀገር ግቢ እስቲ። ሳምንት ነው ፈገግ የምትልልሽ። ጥሩ ሊኖሩ ይችላሉ፣ ሁሉንም እያልኩ አይደለም፣ አብዛኛው ነው ግን የምለው። ሳምንት ፈገግ ይሉልሻል፣ ሙሉ ቤተሰቡ ይንከባከቡሻል፣ ይነጠፉልሻል። ተመልሰሽ እንደማትሄጂ ግን ሲያውቁ ወላሂ ለዓዚም ግልምጫቸው ያስቀምጡሽ። በዚህ ምክንያት ስንቶቹ የጨለሉ አሉ። ህይወቷን ሙሉ ለቤተሰቦቿ፣ ለእህቶቿ፣ ለወንድሞቿ፣ ለእናቷ፣ ለአባቷ፣ ለዘመዶቿ የፈጀች ሴት ተኸየሉ። ሳምንት ላረፈችባቸው እናቴ አባቴ ቤት ብላ ሳምንት ለተቀመጠችው ከዛ በኋላ ሲገላምጧት ብላ የወለደቻት እናቷ እየቆነጠጠ ያሳደጋት አባቷ ይሸሽባታል። እኔ በአይኔ ስላየው ነው ወላሂ ለዓዚም አላህ በሚያውቀው በአይኔ አይቻለሁ። ይህ ይገባታል ለአረብ ሀገር ሴት? ወንድሞቿ፣ እህቶቿ፣ ቤተሰቦቿ እንቁላል አድርገው እኮ ነው ሊያዩት የሚገባው። እንዳትሰበርባቸው ከሷ ጋር ሲያወሩ እንኳን ቃላቶች እየተጠነቀቁላት ነው ሊሆን የሚገባው እንዳይከፋት። ቤተሰቧን አቋቁማ ስንት ነገር አድርጋ ወንድሞቿን አስተምራ አስመርቃ እህቶቿም እንደዛው ትዳር አስይዛ የራሷን ነገር ግን ወደ ጎን ጥላ የራሷን ህይወት ንቃ የራሷን ህይወት ጣል አድርጋ እኔ ነገ ከነገ ወዲያ እያለች እነሱን እያስቀደመች ይሄ ይገባታል? አይገባትም። የአረብ ሀገር ሴት መታቀፍ ኖርማል እንዲህ መታቀፍ እንደሚናፍቃት ታውቃላችሁ? ወላሂ ለዓዚም ጎበዝ ጠንካራ እኮ ነሽ ብሎ እንደሚያቅፋት ሰው በጣም ነው የምትፈልገው። እስቲ እንዲህ ተደርጌ አውቃለሁ የምትል ሴት ግን የለችም። ከዚህ ገብታ አገሯ ላይ ወንድሟ ወይ እህቷ ወይ እናቷ ወይ አባቷ እንዲህ ያሏት ሴት ካለች እኔ በጣም ባለጌ ነኝ። ውሸቴን ነው። የለም እህቴ አንቺ እኮ መስዋዕትነት ከፍለሻል፣ ክብር ይገባሻል፣ ፍቅር ይገባሻል ብሎ አቅፎ ግንባሯን የሳማት ወይ ጉንጯን የሳማት ቤተሰብ አለ? የለም። ራሴንም ጨምሬ ነው የምነግራችሁ። ይሄንን ህይወት አብዛኛዋ የአረብ ሀገር ሴት የምትኖረው ህይወት ነው፣ ምንም ውሸት የሌለበት ማለት ነው። አንዳንድ መልካም የሆኑ ቤተሰቦች አሉ፣ በእርግጥ ግን አብዛኛው ደግሞ እኛ የመዳም ቅመሞች የምንኖረው ህይወት ነው የተናገረችው ማለት ነው። እና የምሬን ነው የምላችሁ። እኔ እንጃ እኔ ምንም ነገር ሳይደርስብኝ ነው አልቅሽ ያለኝ ማለት ነው። የምትናገረውን ነገር ስሰማ በቃ ምን አክል እንደደረሰብኝ ነገር ምን አክል እንደተጎዳው ነገር ነው። በጣም ነው ያለቀስኩትና በጣም ነው ውስጥ የተረበሸው። ለምን እንደሆነ አላቅምና አላህ ሁላችንም በሰላም ይመልሰን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬ ደግሞ በሌላ ቪዲዮ ነው የመጣሁት። ከፍትፈታ ወጥቼ በቁም ነገር አንዳንዴ ቁም ነገር የምናስተላልፍና ያው ከፍትፈታ አለም ወጥተን ማለት ነውና መግቢያው ለቪዲዮን 2 ደቂቃ ምናምን ያክል ነው ያስገባሁላችሁ። ማለት ምክሩ ስለሚጠቅመን ነውና ዩቲዩብ እንኳን ይሄን ያክል የሰው ቪዲዮ አይፈቅድም፣ ግን እኔ ደግሞ ለእናንተ ስለሚጠቅም ነው ያመጣሁላችሁ። እና ይሄንን ህይወት ሁላችንም አብዛኞቻችን የምንኖረው ህይወት ነው ማለት ነው። አረብ ሀገር ያለን ሴቶች ከ180% ይሄንን ህይወት ነው የምንኖረው እና ለራሳችን አይደለም የምንኖረው፣ ለሰው ነው የምንኖረው። ያ ሰው ደግሞ የኖርነን ለሰው ነገ ደግሞ እኛን በግልባጭ አይናችሁ ላፈር አይናችሁን እንዳላይ ነው ሚሉን ማለት ነው። አሁን እኛን
በቃ የሆነ እንደሚካድሙን ነገ ሀገር ስንገባ እንደሚቀበሉን ነገር ነው የሚያወሩት ማለት ነው። ያለ አንቺን ማን አለኝ ምናምን ይሉናል። ግን ሀገር ስንገባ ልክ ልጅቷ እንዳለችው ነገር ነው የሚሆኑት ማለት የአብዛኛው ቤተሰብ ማለት ነው። እና እህቶችን አሁን በሷ የምጨምርላችሁ ነገር ምንድን ነው? መጀመሪያ ለራሳችሁ ቁሙ። የምሬን ነው የምላችሁ። መጀመሪያ ለራሳችሁ ቁማችሁ በሁለት እግር መሄድ ጀምሩ። ከዛ በኋላ ግን የፈለገ ነገር አላህ ሞትን እስካላመጣ ድረስ ራሳችሁ ከቆማችሁ ከዛ በኋላ ነው ለሰው መቆም የምትችሉት። መጀመሪያ ለሰው ከቆማችሁ መጨረሻችሁ መውደቅ ነው የሚሆኑት። አንዴ ከወደቃችሁ ደግሞ የምር የመነሳት ሞራኑ ራሱ ከ100% 10% ቢሆን ነው። እና አንዴ ከወደቅ እኛ የመነሳት አቅም የለንም፣ በተለይ ሴት ስንሆን ማለት ነው። እና ምንም ነገር ልናደርግ ያው እኔም ከእናንተ ተሽዬ አይደለም፣ ግን እኔም ከነቃሁኝ ትንሽ ጊዜ ነው እውነት ለመናገር። እና መጀመሪያ ለራሳችን እንቁም። በቃ ራሳችንን ካቆምን በኋላ ለሰው መቆም አለብን። እና አሁን እኛ እያደረግን ያለ ነው ለራሳችን ሳንቆም ነው እድሜያችን 10 አመት 6 አመት 12 አመት 15 አመት ምናሳልፈው ምናቃጥለው ልጅነታችንን፣ ወዛችንን፣ መልካችን፣ ሁሉ ነገራችንን መስዋዕት አድርገን መጨረሻ ላይ እንኳን 100 ብር በባንካችን በአካውንታችን የማይኖር ሰዎች አለን። ሀቂቃ ነው የምላችሁ። ሀገር አለን ብለን እንገባለን፣ ወይ የገዙልንን ቤት ይክዱናል፣ ወይ ያለንን ብር ያጠፉታል፣ ይክዱናል። እኛ በዛ ነገር ተስፋ አድርገን ስንገባ ያ ነገር ባዶ ይሆናል። ከዛ እኛን ምንድነው የሚያጋጥመን? ወይ ተመልሶ ስደት መውጣት፣ ወይ ማበድ፣ ወይ በጭንቅ ራስን ማጥፋት፣ ብቻ ብዙ ነገሮች። ያ ነገር ከመሆኑ በፊት ራሳችን ብንቆም ባይነኝ እና እናት አባት ግዴታችን ነው። አሁን በጣም የሚያስቸግሩን እኛ በማይመለከተን ነገር እየገባን የማይሆን ነገር የምናደርግ ሰዎች አብዛኞቻችን አለን። ምን ቢያንስ እንኳን በዚህ ምክር እርግጠኛ ነኝ ተመከሩ ማለት እኛ ስንመከር የሆነ እንደ በቃ ኧረ የኔ ቤተሰብ እኮ እንደዚህ አያደርግም፣ ኧረ የኔ ቤተሰብ እንደዚህ ጨካኝ አይደለም ምናምን እንላለን። ግን እንደዛ ያሉ ሰዎች ናቸው አሁን ያንን ህይወት እየኖሩ ያሉት። አረ እናቴ አትኪደኝም፣ አረ አባቴ አይኪደኝም። እዚህ ጋር እናት ሁሉም ይኪዳል። የምሬን ነው። አንዳንድ እናቶች አላህ ይቅር በለኝና ማለት ነው ሀገር ላለው ሰው ነው የሚያግዙት። የምሬን ነው ብላችሁ ወንድምሽ ወይ ቢኪድሽ ብር ወይ ደግሞ ቤት ቢኪድሽ የሆነ ነገር ቢያደርግልሽ ሀገር ያለው ሰው ሀገር ላለው ሰው ነው የሚደግፈውም፣ ከሱ ጎን ነው የሚሆነው። ላንቺ ማንም ከጎንሽ የሚሆን የለም። ስለዚህ መጀመሪያ ለራስሽ ቁሚ፣ ከዛ በኋላ ለሰው መቆም ትችያለሽ። ለራስሽ ካልቆምሽ ነገ ብትወድቂ የሚያነሳሽ የለም። ሸክም ነው የምትሆኚው። ሸክም ከምትሆኚ ደግሞ ሰው አንቺ ላይ ሸክም ቢሆን ይሻላል ባይነኝ። የዛሬ ቪዲዮ በዚህ ቋጨለ። እንደዚህ አሪፍ ቪዲዮዎችን ከዚህ በኋላ ይዤላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ